ድራማው ሲጀምር አንዲት እናት ሕፃን ልጇን ይዛ በመንገድ ላይ ስትሄድ ሀብታምና ደህና ኗሪ የምትኖር ሴት ስታገኛት እኔ ቤት ትኖሪያለሽ ብላ አስጠግታት እዛው ህይወታቸውን በሰራተኝነት የምትሰራና ልጇን የምታሳድግ እናት ናት። የምትሰራባቸው ሰዎች አንዲት ተለቅ ያለች ዩኒቨርሲቲ የምትማር ሴት ልጅ ያለቻት ናት። ሌላ ማንም የለም። የእሷም ልጅ ጋር አንድ ትምህርት ቤት አንድ ዩኒቨርሲቲ ነው የሚማሩት። እና ልጇን ጠንቅቃ ለማስተማር ብዙ ነገሮችን ለመሸፈን ስራ ስለሚያስፈልጋት እዛውም ደግሞ ብዙ መከራዎችን አብራ ስላሳለፈች ከዛ ከቤት መውጣት አትፈልግም። እዛ ቤት ያለችው ያን ያክል ጥሩና ደግ ብትሆንም እንኳ በስተጀርባዋ ደግሞ መጥፎ ነገር አለባት። በሷ በሆነ ነገር የሆነ ያላትን ነገር ሰው የሚወዳትን ነገር ሁሉ ትቀናባታለች። እና እናቴን ልገዝ ዩኒቨርሲቲ የገባሁበት በውጤቴ እንጂ ገንዘብ እንዲኖረኝ አይደለም። ውጤቴ ጥሩ ስለሆነ ጥሩ ዩኒቨርሲቲ ያስተላልፈው እዚህ ቤት ገብቻለሁ እና እናቴ ቤት ሰራተኛ ሁና ለምን እኔ ሳላግዛትም ቢያንስ እንኳ አንዳንድ መሳሪያዎችን ለመግዛት ያግዘኛል ብላ አንዲት የሀብታም ቤት ገብታ ምግብ በመስራትና ጽዳት በማጽዳት ተቀጥራለች ልጅቷ። የተቀጠረችበት ቤት ራሱን እንደ ትልቅ የሚያይ ሞልቃቃ ምንም ውጣ ውረድ ያላየና ስቃይና መከራዎችን በሰው ስቃይና መከራ የሚደሰት በተለይ ደግሞ እሷን ከሚያውቃቸው ሴቶች ለየት ብላ ስላገኛት እንዴት እንደዚህ ብትነቅነኝ ነው የሆነ ነገር ማድረግ አለብኝ በማለት ጽጌሬዳ ላይ የሆነ ስቃይና መከራ ሊያበዛባት ቆርጦ ተነስቷል። ብዙ ሴቶች በዙሪያዎች አሉ። እሱ ግን ምንም አይፈልጋቸውም። ሴቶቹ በገንዘቡ፣ በመልኩ፣ በሁሉም ነገር ይፈልጉታል። ጽጌሬዳ ስራዋን መስራትና ህይወቷን ማሸነፍ እናቷን መርዳት እንጂ እሷን ቀና ብሎ የማየት አቅሙም የላትም። እቤታቸው ተቀጥራ ስትኖር አባቱ ለሌላ ነገር ተመኟት። እንዲታስብበትም ጊዜ ሰጧት። ዛሬ የሆነ ነገር ማድረግ አለብኝ ብሎ ሲያስብ ክላሱን ትታጸዳ እየተሞላቀቀ የሚጠጣውንም ጁዝ እየደፋ ድጋሚ እንዲትወለውል አደረጋት። እሷ ግን ቀና ብላ አላየችውም። ምንም ከሰው አልቆጠረችውም። እንዴት እንደዚህ ትነቀኛለች ብሎ ድጋሚ ደግሞ በእሷ ላይ ሌላ ለቅሶና ሌላ ሀዘን እንዲኖርባት ፈልጋለሁ ብሎ ከትምህርት ቤቱ የሚግባባት አንዲት ሴት ልጅ እሷ ቤት ተቀጥራ እናቷ ሰራተኛ ሆና ተቀጥራ የምትሰራበት ቤት ሴት ልጅ ተግባብቷል። ስለ ጽጌሬዳ አንዳንድ ነገር እንድትነግሪኝ እፈልጋለሁ ብቻ እያለች እሷም ስለዚህ በዛው መቀራረብ እፈልጋለሁኝ ልጁ እኮ የሚመች አይነት ነው ብላ ተጠግታ እንስካ ሬስቶራንት ውስጥ ተቀጣጥረው ስለ ጽጌ ምን እነግርሃለሁኝ ያው ስለኔ በነግርህ አይሻልም እያለች እሷን እንዲወዳት እና እሷን እንዲመለከታት ብታማልለውም ቀና ብሎ አላያትም። ጽጌሬዳ በቃ እናቷ እኛ ቤት ሰራተኛ ሆና የምትኖር ከዛ እናቷ ሰራተኛ እሷ ደግሞ እዚህ በውጤቷ ገንዘብ ስላላት ሳይሆን ውጤቷ ጥሩ ስለሆነ ወደዚህ ወደኛ ዩኒቨርሲቲ መታ የምትማር ልጅ ናት። እና እንደዛ ነው። ስለኔ ማወቅ ከፈለክ ደግሞ ጥሩ እናት እና ጠንካራ እናት አለችኝ። ጥሩ አድርጋ ነው ያሳደገችኝ እና ስላንተ ሳትነግረኝም ብላ ጠየቀችው። ስላሴ ምንም አልነግርሽም እኛ አሁን የምትረጂኝና የምጠይቅሽን ጥያቄ በሙሉ መልስ እንዲመልሽልኝ እፈልጋለሁ። እሺ ጽጌሬዳ ተብዬዋ ልቧ አብጧል። ላስተነፍስላት እፈልጋለሁ። በቃ ይሁን እንዲታለቅስ ስቃይና መከራዋ እንዲበዛ እፈልጋለሁኝ እና ያንቺ እርዳታ ያስፈልገኛል። ያው ቤቷ ባንዲ ስለምትኖሩ እናቷም ጋር ስለምትቀራረቢ የሆነ ነገር ማድረግ ትችያለሽ ብዬ ነው። ቆይ አንተ ለምንድን ነው እንደዚህ የምታረገው? በቃ ከሁሉም ሴቶቹ እኔ እንቃኛለች እንዴ? በቃ የሆነ ነገር ስፈልግ እኮ እንደ ሰው አትቆጥረኝም። ስለዚህ ልኳን ማወቅ አለባት። እኔ ማንነቴ ማን እንደሆንኩ ማወቅ አለባት። ስለዚህ እርጅኝ አላት። እሷም ይሄንን ከረዳሁት በቃ ይጠጋኛል፣ ጥሩ ጓደኛሞች እንሆናለን፣ ከዛም አልፎ ደግሞ ምናልባት ያፈቅረኝ ይሆናል ብላ ጽጌሬዳ ላይ የሆነ ነገር ለማድረግ ተስማማች። ያለውን ነገር ሁሉ ለመፈጸም ዝግጁ ሆነች። በኋላ ላይ ከትምህርት ቤቱ ከወጡ በኋላ ልጅቷ ላይ እና እናቷ ላይ ምን ማድረግ እንዳለባቸው በስልክ አወሩ። ስማማ አንተ ቤት ለጽዳት ስትመጣ የሆነ ሞባይሏን አጠገቡ አርጋ ከሆነ የሆነ ራቅ ያለ ቦታ እቃም ጭልይ ብለህ ሞባይሉን አንተ አንሳው። እናቷ ጋር ደውዬ ከአስሩ ወንድ ጋር እንደምትማግጥ ትምህርት እማራለሁ እያለ ሆቴል እንደምትውል እና ደግሞ አንተ ስልኩን ስትደውልልህ አንተ አንሳውና እኔ ፍቅረኛዋ ነኝ አንተ ሻወር ቤት ናት ብለህ አናግራት። ከዛ እናቷ ታብዳለች። ምክንያቱም እናቷ እሷን አርግዛና ወልዳ ስለሆነ አባቷ ጥሏት የጠፋው
በልጇ ላይ እንዲደገም በልጇ ላይ እንደዚህ አይነት አሳፋሪ ነገር እንዲፈጸም አትፈልግም። ለልጇ ብላ ወጣትነቷን ልጅነቷን ሰርታ ትታ እኛ ቤት የምትሰራው ለሷ ብላ ነው። ያለ ልጇ ህይወት የላትም። ይህንን ካወቀች ልጇን አይኗን ታጠፋታለች፣ ታባረራታለች ከኛ ቤትም ጭምር ብለው ተመካከሩ። ይሄ ጥሩ ሀሳብ ይመስላል። በቃ እንዳልሽኝ አረጋለሁ ተባብለው እንዴት ተባሉትም እናትየዋ እየገሰገሰ ሄዳ ዛሬ አላየዋትም፣ ዩኒቨርሲቲ ውስጥ እኮ ትምህርት ቤት አላየዋትም፣ የሆነ ሆቴል ግን ስትገባ ይቻታለሁ ብላል እናቱ አቃጠረችባት። እናትየዋ ገብታ ነው ብላ ስልኳን ብድግ አድርጋ ስትደውል እንዴት ተባባሉትና እንዴት ተቀጣጠሩት አነሳው እሱ ፍቅረኛዋ ነኝ ብሎ ሻወር ቤት ገብታለች። በኋላ ደዊ መልእክትም ካለ ወይ አስቸኳይ ነገር ካለ ነግርልሻለሁ ብሎ እንግዳ ለእናቱ ሲነግራት ራሷን መቆጣጠር አቅቷት ወደቀች። እንዴት ልጅ እንዴት ታደርጋለች? እኔ ለሷ ብዙ ነገር እንትን ብዬ ወጣትነቴን ልጅነቴን መልኬን እርግፍ አድርጌ እነዚህ ተሰው በታችሁ እየሰራው እንዴት እሷ ሆቴል ለሆቴል ያውን ፍቅረኛዋ ነኝ አለኝ እኮ እያለች አጠገቧ ላለችው ላሰሪዋ ልጅ ያለውን ነገር አማከረቻት። ያሰሪዋ ልጅም ምስጥ ስለሆነች የበለጠውን የሆነ ነገር ማድረግ አለብኝ ብላ ስላሰበች ትምህርት ቤት የሆነ ነገር እንድትሆን ወጣ መውጫዋን መግቢያዋን በዚህ ውጪ ወዚህ ግቢ እንዲላት ፍቀጅልኝ፣ እኔን እንደ እህቷ አይኝ፣ እንደ ትልቅ እህቷ አድርጌ በቃ እንደዛ አትሆኒ ብዬ እመክራታለሁኝ። ስለዚህ የሆነ ነገር ሳረጋት አንቺም አትቀየሚኝ፣ ለራሷ ብዬ ነው ብላ የፈለገችውን እንዲታመላልስና የፈረገችውን እንዲታረግላት ወይም ደግሞ ለመሞት ለመግደልና ስቃይና መከራዋን ለማብዛት የበለጠ እንዲመቻት አድርጋ እናቷ ጋር የደግነትና የጥሩነት የተጫወተች ይመስል እሷ በስተጀርባዋ መጥፎ ነገር ጠስሳ እናቷን አማከረቻት። እናቷም አብረው ስላደጉ ጥሩ እህት አለቻት ብላ ስላሰበች በቃ እሺ ያው ባትዋለዱም አድጋችኋል አብራችሁ እናት እንዴት ትልቅ እህቷ ሆነሻለ ልጄ እንድትበላሽብኝና ብዙ እንደኔ እንድትሆን አልፈልግም ብላ ፈቀደችላት። እቤት ውስጥ ምግብ ድጋሚ ለመስራት ስትሄድ ሰውየው ሞልቃቃው ልጅ ከአባቱ ጋር ምግብ ለመብላት ሲዘጋጅ የሆነ ነገር ማድረግ አለብኝ ብሎ ስላሴረ አባቱ ታማሚ እንደሆነ እያወቀ ከምግቡ ላይ የማይሆን ቅመማ ቅመም ጨመረበት። አባትየው ያን ምግብ ሲመገብ ህመሙ ተነሳበት። ምን ነው እንደዚህ ያመኛል እያልኩሽ እንዴት እንደዚህ ቅመም ትጨምሪበታለሽ ብሎ አባትየው አበደ። ልጅየውም ለማስመሰል አባቴ ልገልብኝ ነው ወይ እንዴት እንደዚህ ታደርጊያለሽ? ሳይሽ ህጻን ሊመስልሻለሁ ወይ ብሎ እሷ ላይ መደንፋት ጀመረ። አባቱን እንደማንም ደገፍ አድርጎ ወደ መኝታ ክላሱ ካደረሰ በኋላ እሷን ሳሎን ወስዶ ጉሮሮዋን አንቆ ማስፈራራትን ጀመረ። በመከራ ታግላም ቢሆን አስለቀቀችው። ምንድነው እንደዚህ የሚያረግህ? አባትህ ጥሩ ሰው በቃ ትልቅ አደጋ እንደሆነ አውቃለሁ፣ ግን ደግሞ ቅመማ ቅመሙን እኔ ያላረኩትም ብትለውም ሊገባው አልቻለም። የውስጡን በውስጡ እያወቀ እሱ እንደጨመረው ጠንቅቆ ቢያቅም ብዙ ስቃይና መከራ ገና ደርስብሻለሁ፣ እኔ ማንነቴን በደንብ ማወቅ አለብሽ ብሎ አይነጋ የለም ትምህርት ቤት እየሄደ ብቻውን መሳቅ ጀመረ። ያው ያን ያክል ቢሆንም ብዙም ባይወደውም እንኳ ጓደኛው እስከሆነ ድረስ ምንድነው ብቻህን እንደዚህ የሚያስገለፍጥህ እባክህ በጧቱ ብሎ ጠየቀው። ጓደኛው እንደው ያችን ልጅ እኮ አገኘዋት። ማናት ደግሞ ያችን ልጅ? ጽጌረዳ ናታ። ምን ሆነች? ምን የታገኛት? እኛ ቤት ሰራተኛ ሆና እየተቀጠረች ነው እና በዛ ምክንያት በቃ አንገቷን እንድትደፋና አይኗ እስከምታብጥ ድረስ እንዲታለቅስ አድርጊያታለሁ። ከዚህ ገና ብዙ ነገር አረጋታለሁኝ። ዛሬ ደስ ብሎኛል። እያለቀሰች ከቤታችን ወጥታለች እያለ ለጓደኛው ስላደረሰባት ነገር በዝርዝር ባይነግረውም እንኳ በቃ ማልቀሷን ነግሮታል። ደግሞ ጓደኛው ለጽጌረዳ ያዝንላታል። እንዴናቱ መልኳ ይመሳሰላል መሰለኝ እንዴናቱ ነው የሚያያት። ሞባይሉን ከፍቶ የሚለውን ነገር ሁሉ ቀርጾታል። በጽጌረዳ ላይ የሚያደርገውን ነገር ሁሉ ቅመሙን የጨመረበት አባቱ እንዲታመም ያደረገው እና ደግሞ እናቷ ጋር ደውሎ እኔ ፍቅረኛዋ ነኝ እያለ ብዙ ነገር ሲያረጋት የነበረው እሱ እንደሆነ በሞባይሉ ቀርጾታል። አንተ ጉደኛ ነህ እናቴ ካሉ ብዙ ታወራለህ፣ ግን ይሄ ግፍህ አንድ ቀን በኋላ ዋጋ እንዳያስከፍልህ የለሁበትም እኔ። ለማንኛውም አንተ ትቆያለህ መሰለን የልሂድ ብሎ ረመድ ሲል ጓደኛው የቀረጸውን ሞባይሉን ጥፍታ አድርጎ ወደ ጽጌረዳ ሄደ። ጽጌረዳ ጥሩ ጓደኛዋ ነው። በቃ ለማጥናት ሲሉ ቤተ መጽሐፍ የተለያዩ ቦታዎች ይገናኛሉ።
በቃ ታውቂያለሽ እናቴን ነው እኮ የምትመስሊው፣ ደግሞ እጅሽ አለ ሳለሱ ልክ እንደ እናቴ እያሉ እየተቀላለዱ ስለ እናቴ ተጨንቄያለሁ። ስልክ ስደውልላትም አታነሳም። አላቅም ምን እንዴት ተፈጠረ። ለማንኛውም ነገ እናጠናለን። አሁን ቶሎ መሄድ አለብኝ፣ የእናቴ ነገር አስጨንቁኛል ብላ በመንገድ ስትሄድ ያቺ የእናቷ ቤት አብረው አደግ ተብዬዋ ሰራተኛ ሆና ተቀጥራ የምትኖረው ቤት ልጅ ተመካክራ ስለሆነ ሱቁ የምፈልገው እቃ አለኝ ብላ ብር ሰጥታ እቃዋ እንዲታመጣላት አዘዘቻት። ለእናቴ የቤት ሰራተኛ መሆኔንና እሷን ለማገዝ ሰው ቤት እንደማልሰራ እንዳትነግሪብኝ፣ የፈለግሽውን ነገር አደርግልሻለሁ ስላለቻት በሆነ ባልሆነው ታዛታለች። እና ዛሬ ደግሞ ብር ሰጥታ ሱቁ ውስጥ እኔ የምፈልገው እቃ አለና ይሰጥሻል፣ ይህን ብር ሰጥተሽ እቃውን አምጪልኝ ስላለቻት በመንገድ ላይ ስትሄድ ወደ ግራ ጥፍ ስትል ከየት መጣ ሳይባል መኪና ሄደባት። እንግዲህ መኪናው ሲገጫት እዚህ ላይ ድራማ ያበቃል። ጽጌሬዳ ያው እንግዲህ ሙሉ ለሙሉ ያው እኔ እንትንም አክተር ስለሆነች የሆነ አደጋ ይደርስባታል ብዬ አላስብም። ቢደርስባትም በትንሽ ነው ብዬ ነው የማስበው። እና ወደ ቤተሰቦች እያድርስ የተለቀቀ ድራማ ነው እንግዲህ ምን ይመስላል? ሀሳባችሁን ስጡ። ለእኔ የቤት ሰራተኛ ጽጌሬዳ የቤት ሰራተኛ ሆና ነው የምትሰራው። ይሄ ደግሞ እንግዲህ ሞልቃቀው ልጅ በጣም ነው የሚያስጠላው። የሆነ በቃ በጣም ይደብራል። የሚሰራው ስራ ሁላ የምታጸዳበት ላይ የምትሰራበት ላይ የማይሆን ነገር ነው የሚጨምርባት። ሰው እንዲጠላት፣ ሰው እንዲደበድባት፣ ሰው ስቃይና መከራ እንዲያበዛባት ነው የሚፈልገው። በኋላ ላይ እንግዲህ እንደዚህ ጠንካራና ብርቱ ከሆነ ታሸንፈዋለች። ይቺ ደግሞ እንዲያፈቅረኝና እንዲወዴ ብላ እናቷ ጋር ያጣላቻት ያመሳጠረቻት እና ሶክ ሶክ እያለ ነገር ያንሶካሶከችው ያው እንደማያፈቅራት ነው። መቼም እንደዚህ ያሉ ሴቶች ማንም ቢሆን ምንም ቢሆን 10 ወንድ ቢሆንም አያፈቅሩም እንደዚህ አይነት ሴቶችን። በነገራችን ላይ እህቶቼ ማለት ነው። እንዴት አየሽው እንዴት አገኘሽው እንዳትሉ ከነባባጊቸው ነው። እንደዚህ አይነት ሴቶች ማንም ዱርዬም ወንድ ቢሆን አያፈቅርም። ኤኒዌይስ ይሄን ይመስላል የዛሬ ድራማ። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙ ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ተወዳችሁ ላይክ አድርጉ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ ቻው።